እባክዎትን ጋሼ በጣም ያስፈልጉኛል። እንግዲህ ምን ላድርግ? ገንዘብ ተከፍሎኛል። በእርግጥ ከገንዘቡ በላይ ጉዳዩ ለማን ያስፈልጋል የሚለው ነገር ያሳስባል ጋሼ። ልጄ ቃል አስገብታኛለች። ያቺ ሴት ቤተሰብ፣ ባል፣ ልጅ አላት። ከዚህ በኋላ ካንቺ ጋር ለመተባበር ወስኛለሁ። በምን ጉዳይ? ያው በሁሉም ጉዳይ ከጎንሽ ልቆም ወስኛለሁ። ለምሳሌ አባዬ ሚስት አፋልግሻለሁ። ስልክ አንተ ጋር ሆኖ ማለቴ ወስዳብኝ አፋልገን ብለህ ይገኛል? እኔ ደብቄው እንዴት ይገኛል? ስራ ደብረኝ ይባላል እንዴ? እንዴት አይባልም ማየ። እንኳን ስራ ህይወት ራሱ በቃኝ ይባል የለ። ሽማግሌ ሁለታችንም እንላክ ቤተሰብ ለፈቀደው ትሆናለች አለ። እስከማውቀው አንተ ነው የምትመርጠው። ቤተሰብ አካል መረጠኝስ? አባዬ ካሌ በጣም ብዙ ጊዜ አጥፍቶ ነበር፣ ግን ልጅ ስለሆነ አንተ አላባረርከው። ተናድጄ ነው እንደዛ የተናገርኩት ትሁት። ለእኔ ለውጥ የለውም፣ ግን ለእኔ ያለህን ቦታ አይቼበታለሁ። ሌላው ይቀር ለአንቺ ሲል እንኳን እህቴ ቆማ በተራመደች ያኔም እንደምትይ ደግሞ እናያለን። ዛፉን ከገነደሱ ቅርንጫፉ ብዙ አያስቸግርም። አልገባውም። ባለፈው ክፍል ላይ ትሁት የአባባን የድሮ ሚስት ለመፈለግ በሄደችበት ሽማግሌው ሰውዬ እንዳላሳይ ብር ተከፍሎኛል ብሎ ነበር። ማን ብር እንደከፈለው ገምተን ነበር እንጂ በትክክል አላወቅ። አሁንም በእርግጥ ስሟ ማን እንደሚባል አላወቅንም። ያው መገመት ይቻላል እንጂ አለሚ ትሆናለች። የከፈለችው የብር መጠንም ታውቋ 10 ሺህ ብር ሴትዮዋን ላለማሳየት። ትሁት ደግሞ ሴትዮዋን ለማየት 20 ሺህ ብር ከፍላለሁኝ። ይህን ደግሞ ሚስጥር መሆን አለበት፣ ማንም ሳያውቅ። ሰውየው ፈሪሃ እግዚአብሔር ያለው ነውና ለሷ ቃሌን ሰጥቼ በድጋሚ እንደገና ደግሞ ለአንቺ ድጋሚ ብር መቀበል የለብኝም፣ ስለዚህ የሷን ይቅርታ ብዬ መልሳለሁ ሲል የሴትዮዋ መገኘት በጣም አስፈላጊ መሆኑን አስረድታ መመለሱ ላይ ግን እንዳለ ሚስጥር ሆኖ ይቆይ ስትለው እሺ ነገ ተመለሽ ብሏታል። ትሁት እንግዲህ በበነጋው ተመልሳ ለመሄድ ዛሬ ያሰበችውን አሳክታ ተመልሳለች። ቤት ስትመለስ ናቲ መጣ። ናቲ ያሳለፈውን ያደረገውን ሁሉ ረስቶ ትሁቴ ከእንግዲህ በኋላ ካንቺ ጋር ነው መተባበር መፈልገው በሁሉም ነገር አለ። ለምሳሌ የሚል ጥያቄ ስታነሳ ለምሳሌ አባባን ሚስት በመፈለግ ረገድ አግዝሻለሁ አላት። እንግዲህ ትሁት ምን ለማለት እንደፈለገች ግልጽ ባይሆንም ምናልባት እናቱ ያደረገችውን እሱም ያውቃል በሚል ይመስላል። አባባን የድሮ ሚስት በመፈለግ ረገድ እንኳን ተው ያንተ አስፈላጊነት ያን ያክል ነው። ለምሳሌ እኔን ስልክ አንተ ብትወስደውና ስልኩን አብረህ ብታፋልገኝ ይገኛል የሚል ማነጻጸሪያ መጣች። ናቲ ያቀረበችውን ማነጻጸሪያ የተረዳው አይመስልም። ግራ ገብቶታል። ምን ያገናኘዋል እያለን እውነት እኛ ምን ያገናኘዋል የሚለውን ጥያቄ ተጋርተናል። እንቀጥል። ሌላው ደግሞ በፍቅር እየቆዘሙ ናቸው ቤቢና ናቲ። ቤቢ በእናቱ አትገባህም አትመጥንህም እና በቤቲ ችኩልና አስደንጋጭ ውሳኔ ምክንያት ከዚህ እንዲሁ የተወሰነ እስኪ ገለል በል ራሷ ህይወም ትረፍ በሚል ምክንያት የብቻው እየቆዘመ ነው። እናቱ ብቻውን ቁሞ ስታይ ደስ ያላትም ትመስላለች። ከሷ ስለራቀ የራቀ ስለመሰላት ምንም እንዳይከፋ እንዳትጨነቅ ተረጋጋ፣ ቆንጆ የሆነች የምትመጥንህን መርጠን እናጋባሃለን እያለች ቤቢ ግን ከውጭ ወደ ውጭ ብሎ ከወሰነ ቆየ። እባክሽን ተይኝ ልኖርበት፣ የምትፈልጊውን አድርጌልሻል፣ ባይሆን ሰላሜን ስጪኝ እያላት ነው እናቱ። እናቱ ለጊዜውም ቢሆን እንግዲህ ይህንን ስሜቱ ይመለሳል ይተዋል በሚል እሳቤ ይመስላል ለጊዜው ከህይወት ጋር ስለራቀላት ደስ ብሏታል። ሌላው የሚጨነቀው በፍቅር ምክንያት ደግሞ ናቲ ነው። ናቲ ትሁት ወደ ቤት ትመለሳለች ሲባል ስለሰማ አባባን እየጠየቀው ነው። ትሁት ወደ ቤት የምትመለሰው ለምንድን ነው ወደ ሀገሯ እና ብትሄድስ ቤተሰቦችን መጠየቅ የለባትም እያለ ነው። አባባ የተፈጠረውን አልነገረው። እኔ እኮ ያስፈራኝ እሱ አይደለም ይሄ ወዳታለው የሚለው ተመስገን ምን ይፈጠር ይሆን የሚለው ከሱ ጋር የተያያዘው ነገር ነው ያስጨነቀኛል። በአባባም እና እሷ የምትወደው አንተን ከሆነ ምን አገባህ እያለው እንዴ እሱ እኮ በእርግጠኝነት በኮንፊደንስ ሆኖ ሁለታችንም ሽማግሌ እንላክና ቤተሰቦቿ የሚቀበለው ያገባታል አለኝ እና እንዴት ነው ነገሩ? እሷ ብትወደኝ ብትቀበለኝ ቤተሰቦቿ ካልተቀበሉኝ ምን ይውጠኛል እያለ ነው። እንግዲህ ዋናው እሷ ነው የምትገባው። እሷ ከሆነች የእሷ ምርጫ ነው መጠበቅ ያለብን፣ ሌላው ሁሉ ቀላል ነው ብሎታል። ግን አሁን ባለው አቋም ፐርፎርማንስ ላይ ሲደረግ ለትሁት የሚመች የሚገባ ከናቲ ይልቅ ተመስገን ይመስላል። በጣም በብዙ ደረጃ ከፍ ብሎ ነው ጸባዩን አሻሽሎ የመጣው። አባባና ትሁት ቁጭ ብለው እያወሩ ናቸው። በባለፈው ተናድጄ ነው እንደዚህ ያልኩሽ ልጄ ነሽ እያላት ነው። እሷ ግን ልትቀበል አልቻለችም። እኔ ባጠፋ ልጄ ናት ብለህ ብታስብ ኑሮ ካሌቢያን ያክል አጥፍቶ ምንም አላልከውም ነበረ፣ ወዲያው ትናደዳለህ። እኔ ግን ልጅ ስላልሆንኩኝ በአንድ ጥፋት አባረርከኝ ስትለው አባባም በቃ ያኔ ስሜታዊ ሆኜ ነው እንደዚህ ያልኩሽ፣ ልጄ ነሽ፣ ስለዚህ እስከፈለግሽው ሰዓት መኖር ትችያለሽ፣ ግን ያንን ነገር እንዳታነሽብኝ አላት። እሷ ግን ፈጽሞ አይ በዚህ አጋጣሚ አንተ ስለኔ ያለህን ስሜት አውቄበታለሁ፣ የግድ መሄድ አለብኝ ብላለች።
አልተስማማችም ማለት ነው። እንዳኮረፈች ነው። ሌላው ቅድም የቤቢ እናት ልጇ የብቻው ቆሞ ሲቢንም እንኳን እየተከዘ ቢሆንም ከህይወት መለየቱ ደስ ብሏት ነበርና በአጋጣሚ ቤቲ ስትወጣ አገኘቻትና ልጄ ቤቢ ቀልቡ እየተመለሰለት ነው፣ ከህይወት ጋር የተጣሉ ይመስለኛል፣ ደስ ብሎኛል እያለቻት ነው። እና ስለተጣሉ ስለተለያዩ ነው ደስ ያለች ስትላት፣ አዎ በጣም ደስ ብሎኛል ስትላት፣ እንዲሁ ላንቺ ሲባል ምን በእግሯ መሄድ ብትጀምር እያለች ነው ቤቲ። እውነት ነው እንደ ምክንያት የቀረበው መጓዝ አለመቻሏ ስለሆነ ይሄ ምክንያትን ሲጠፋ ደግሞ ምንት ሊሆን የቤቢ እናት። ሌላው ከፍተኛ ፉክክር የታየበት ትሁት አንድ ደረጃ ከፍ ብላለች። ትሁትን ፍለጋ ተመስገንና ናቲ እኩል አባባ በር ላይ ደረሱ። ለምን መጣህ? ማነህ? ስፈልግህ የሚል ጥያቄዎች ተጠያየቁ። ናቲ ስፈልግ ነበር ሲለው ለምን ጉዳይ ይለዋል። ትሁት የምታፈቅረው እኔን ነው፣ ስለዚህ በእሷ ዙሪያ ማንጃበው ይቅርብህ ሲለው አይ እሱን እንኳ ተወው፣ የልጅ እናት ነች እኮ፣ ስለዚህ አንተነ የሚቀርብህ የኔ ነች በሚል አንዳንድ ወደ ድብድብ ተቀየረ። በአጋጣሚ ቶሎ አባባ ወጥቶ ባይደርስላቸው ኑሮ አንዱ ከስር አንዱ ከላይ ወይም እኩል መውደቃቸው አይቀርም ነበረ። ሳይሰነዛዘሩ ጉሩምቦ ለጉሩምቦ እንደተያዙ አባባ ደረሰ። ምክንያታቸው ምንድነው ሲባል ያው የትሁት ምክንያት ነው። ናቲ ለምን መጣ ሲባል ትሁትን ፈልጌ፣ ተመስገንስ ለምን ሲባል አባባ። ስለዚህ አባባ ይውላችሁ እናንተም በአንድ ላይ ማስቀመጥ ችግር ነው። ስለዚህ ናቲ የፈልካት ትሁት ውስጥ ነች ግባ፣ ተመስገን ደግሞ እንድትብለው ተመስገን ጋር ይሄድ። ናቲ ወደ ቤት ከገባ በኋላ ያው ስሜቱ ጥሩ ስላልነበረ ይህ ሰውዬ ለምን ይመጣል እያለ ትሁትን ይጠይቃታል። እኔ ምን አውቃለሁኝ አንተ ለምን አትጠይቀውም አለችው። እንዴ ለምንድን ነው አንቺ አትምጣም አትዩ ወደሚል ወደ ጭቅጭቅ አይነት ጠጋ ወዳለ ነገር ንግግር አደረጉ። እሷም ነገር እንደማያዋጣ አወቀችና ይኸውልህ እናትህ እንዴት ነች ብላ ጠይቀዋለች። እናቱ ደህና እንደሆነች ሲነግራት ይኸውልህ ደህና መሆኗ ጥሩ ነው፣ ግን ክፋቱን ትቀንስ፣ የአባባ ሚስት እንዳትገኝ ለሽማግሌው ብር የከፈለችው እናትህ ነች ስትለው ናቲ አላመንም። ምክንያቱም እናት ነች፣ ማንኛውም ልጅ እናቱን ታደርጋለች ብሎ ስለማያምን አይፈረድበትም። በዚህን ጊዜ በቃ በምትረዳበት ጊዜ ትረዳለህ፣ ያኔ ትክክል መሆኔን ታውቃለህ ብላ ባለበት ትታው ሄደች። ተመስገን አባባን የማግባባቱን ጉዳይ ቀጥሎበታል። አሁን የሄደበት መንገድ ጥሩ ነው። ትሁትን ለማግኘት በአባባ በኩል መሆን እንዳለበት አምኗልና ሁሉም ነገሩ ከአባባ ጋር ምን ማድረግ እንዳለበት እየተወያየ ነው። እንግዲህ ትሁት ልትሄድ ነው፣ ምን ያስቀይሚያታለሁ፣ መሄዱ አይቀርም እያለው ነው። እሱም ጥሩ እዛ ከሄደች ሽማግሌ ልካለሁ ጥሩ ይሆናል እያለ ነው ተመስገን። በዚህ ጊዜ አባባ ከፋው። ለምን ትሁት እንድትሄድ አይፈልግም እና ሽማግሌ እንደምትልክ ቀድመህ ንገራት ሲለው ለምን የሚል ጥያቄ ተመስገን አስከተለ። ከኔ ጋር ስለተኮራረፍን እንግዲህ አንተ ሽማግሌ የምትልክ ከሆነ እሷ አትሄድም ትቆያለች ከኔ ጋር ሲለው እንዴ የግድ አንተ ጋር እንድትኖር በሚል ምክንያት እኔ ልጣት እያለ ነው ተመስገን። ግን አልከፋውም፣ እሺ ብሏል። አባባ ከተመስገን ጋር የነበረውን ቆይታ ጨርሶ ወደ ቤት ሲመለስ ይህንን ጉዳይ አነሳ። ተመስገን እንደሄድሽ ለቤተሰቦች ጋር ሽማግሌ ይልካል፣ ስለዚህ ትንሽ ቆይ አላት። ዝም ብላ መቆየት ስለማችል በዚህ ምክንያት ሀሳቦ ማቆየት ስለፈለገ እሺ ብላ ቆይታለች። ግን ትሁት አርፋ የምትቀመጥ አይደለችም። ባለፈው ላይ ቤቲን በስልክ እየነገረቻት ነበረ ከቲና ጋር ሄደው ሌላ ቀን ተመለሱ ተብለው እንደመጡና ዛሬ ደግሞ ከእሷ ጋር አብረው መሄድ እንደምትፈልግ ስትነግራት እሺ ብላለች ቤቲ። ስለዚህ ተነስተው ተያይዘው ሽማግሌው ጋር ሄዱ። ሽማግሌውንም አገኙት። ያገኙት እንግዲህ ዛሬ አይመቸኝም እሁድ ተመለሱ ሲል ትሁት እንዲሁ ልቧ አልቆረጠላትም እና የሰውዬ በእውነት እሷ ናት ይሆን የሚለውን መረጋገጥ ፈልጋለች። ድጋሚ ፎቶዋን አሳየችውና አዎ እሷ ነች እና አሁን እንዴት ነው የምትኖረው የሚለውን ዝርዝር ማብራሪያም ሰጣት። ያኔ በወቅቱ ከፍተኛ አደጋ ደርሶባት ስለነበረ ረጅም ጊዜ ኮማ ውስጥ እንደነበረችና በመጨረሻም ሰዎች ወደዚህ ስላመጧት ከዚሁ ቤት ሰርተን እየኖረች ነው። አሁን አትክልት ምናምን እየሸጠች ነው የምትተዳደረው ይላታል። እንዴ ቆይሽ ደህና ከሆነች ለምንድን ነው ወደ ቤቷ ወደ ቤተሰቦቿ መመለስ ያልፈለገችው? የሚወዳት ባል የምትወደው ልጅ አላት እኮ ስትለው እሷ ስሟን ራሱ አታውቅም ያለችበት ሁኔታ፣ ለዛ ነው ያልተመለሰችው እያላት ነው። ናቲና ተመስገን አባባ ጋር ቁጭ ብለው የምርጫ ቅስቀሳ ይመስል የምርጫ ቅስቀሳ እያደረጉ እየተፎካከሩ ናቸው። ትሁትን ለማግኘት አንዱ አንዱን ለማበሳጨት የማይሉት ነገር የለም። ልጅን አፈቀኝ ይላል፣ እኔን ትወደኛለች ይላሉ፣ እዚህ አድራለሁኝ ምን ያላሉት አለ። በዚህ ክርክራቸውና ንትርካቸው የማስቀናት ዘይቤያቸው አባባ ደስ ብሎት ጥሩ ጨዋታ ነው እያላቸው ነው። በመጨረሻ ኖርማል እነ ትሁት እሁድ ሊመለሱ ከቤቲ ጋር እና አባባንም ላሳምነው ስላለች ቤቲ ትሁት ይዛ ወደ ቤት እየተመለሰች ነው። ልክ እንዲህ
እየተጨቃጨቁ ባሉበት ሰዓት ደህና ዋላችሁ ብለው ሲገቡ ትሁት ከቤቲ ጋር መምጣቷን የወደደው አይመስልም፣ እየተኩለጨለጨ ነው። በሌላ መልኩ እንደገና ደግሞ ቤቢ ህይወትን ላለማስቀየምና ጫናውን ለመቀነስ በሚል ምክንያት ለተወሰነ ጊዜ ራሱን ገድቦ ነበረ። አሁን ግን ሊቋቋመው አልቻለም። ከእናቱ ትዕዛዝ ውጭ ቁጥጥር ሆኖ በፍቅር ተሸንፎ ኬዩጋ ገብቷል። እንግዲህ የእናትና ልጅ ነገር ምን ይፈጠር ይሆን? በናቲና ተመስገን መካከል የሚደረገው ፉክክርስ መጨረሻው ምን ይሆን? ቤቲ ናቲ ካለበት ክፍል መግባቷና ናቲ በዚህ ልክ መደንገጡ ምንድነው አዲስ ነገር የሚለውን ደግሞ በቀጣይ የምናይ ይሆናል። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣዩን ክፍል ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን።